የላሚን ያማል በቀጣይ የሚጠበቅ ኮከብ ተጫዋች ነው። አሁንም ኮከብ ነው። በባሎንዶር ራሱ ምርጥ ወጣት ተጫዋች ተብሎ የተሸለመ ነው። ሁለተኛ ነው የባሎንዶር። አዎ። ስለዚህ ይሄ ተጫዋች ዓለም በቀጣይ ልክ እንደነ ሊዮኔል ሜሲና ክርስቲያኖ ሮናልዶ ስምና ዝናውን ይዞ ብቃቱን ይዞ እንዲቀጥል ይፈልጋል፣ ማየት ይፈልጋል። የነ ሜሲና ሮናልዶ ተተኪን የዓለም የእግር ኳስ አይኖች ማየት ይፈልጋሉ። ይህንን ተጫዋች እናነሳዋለን። ኤፍሬም ንጉሴ ሰላም ብያለው ከዱባይ በጣም ወዳችኋለሁ ብሎናል። እናመሰግናለን። እሺ ስለ ላሚን ያማል እናንሳ። ሶፊ ላሚን ያማል እንደሚታወቀው እንግዲህ ከዓለም ዋንጫ ጨዋታዎች ከዛም ባለፈ በብሔራዊ ቡድን ጨዋታዎችም ላይ በተለይ ከስፔን ብሔራዊ ቡድን ጋር ዋንጫ ሲወስድ የአውሮፓ ዋንጫ አሌክስ ፓዲላ የተባለች ፍቅረኛውን ዋንጫውን ይዛ አብረው ጎን ለጎን ፎቶ ሲነሱ ተመልክተን ነበር። አሌክስ ፓዲላን አይተናት ነበር። ከዛ ደግሞ አሁን ደግሞ እንግዲህ አሁን ላይ ያለችው አርጀንቲናዊቷ ፍቅረኛው ራፐር ነች። የአርጀንቲና ዘፋኝ ነች። ራፐር ኒኪ ኒኮሌ ትባላለች። 25 ዓመቷ ነው፣ 18 ዓመቱ ነው። ከዛም ባለፈ የሚሄድበት አካሄድ እንደውም ሮናልዲኒዮ ይሻላል። ግን ሌሎች እየጠፉ አሉ። ኔይማር ለምሳሌ አሁን እየተዳከመ የሚያሳያቸው ባህሪያቶች ያን የመሰለ ኮከብ ስሙን እንደነ አድሪያኖ አይነት ተጫዋቾች እንደነ ሮቢኒዮ አይነት ተጫዋቾች በብዙ ምክንያቶች በተለያየ ሱሳሱስ ተጠምደው ከእግር ኳሱ ሲወጡ አይተናልና ላሚን ያማልን እንነሳ። ከዛ ቀጥሎ የቼልሲን ጉዳይ በዝርዝር እንመለከተዋለን። ከዛ ቀጥሎ ደግሞ በጣም ተጠባቂ የሆኑ ስፖርታዊ ዘገባዎችንም እናቀርብላችኋለን። ላሚን ያማል እንደነ ሮናልዲኒዮ ወይስ እንደ ኔይማር ምን ያጋጥመው ይሆን? ሂደቶቹን እንቃኛቸው ሶፊዬ። ግርምዬ ያው የላሚን ያማልን ጉዳይ ዛሬ ስንመርጥ እንግዲህ የበርካታ መገናኛ ብዙሃኖችም የትኩረት አቅጣጫ ስለሆነ ነው። ኔይማር፣ ሮናልዲኒዮ ራሳቸውን መጠበቅ ቢችሉ ኑሮ እንደነ ዝላታን ኢብራሂሞቪች፣ እንደነ ሉካ ሞድሪች፣ እንደነ ክርስቲያኖ ሮናልዶ፣ እንደነ ሊዮኔል ሜሲ ከ35 ዓመትን በላይ ተሻግረው በትልልቅ የአውሮፓ ክለቦች ላይ የተጫወቱ መቀጠል የሚችሉበት እድል ነበረ። የብቃት ችግር ሳይኖርባቸው፣ የአቅም ችግር ሳይኖርባቸው ግን በቢሄቨር ወይም በባህሪ ምክንያት የእግር ኳስ ሕይወታቸው ባጭር የቀረ ነው። ትልቁ ሮናልዶን ጨምሮ ማለት ነው። በተጠበቀው ልክ አሁን ሮናልዲኒዮን ረጅም ጊዜ መመልከት እንችል ነበረ። በቃ አጭር ጊዜዎች በኤሲ ሚላን፣ በባርሰሎና፣ በፒኤስጂ አጠር ያለ ጊዜ ቆይቶ ነው ከዛ ወደ ጫማ ወደ መስቀልና መሰል ነገሮች የመጣው። ኔይማርም እንግዲህ 35 ዓመት ሳይሞላው ገና ወደ ብራዚል ሊግ ተመልሷል። ከ2026 የዓለም ዋንጫ በኋላ ኳስ የሚያቆም ሁሉ ይመስላል ኔይማር እና እነዚህ ነገሮች ስትመለከታቸው ላሚን ያማል ተመሳሳይ ነገር እንዳይገጥመው ትሰጋለህ። የነ አድሪያኖ የነ ሮቢኒዮ መንገድ በተለይ የላቲን አሜሪካኖች ስፔሻሊ የብራዚል ተጫዋቾች በእንደዚህ አይነት ነገር ይጠቃሉ። ያው ባህላቸውም የሳምባ ዳንስና መሰል ባህላቸው አሉ። ባህል የሚያመጣው ነገር እንዳለ ሆኖ ግን የተጫዋቹ ጥንቁቅ አለመሆን በብዛት የተጫዋቾች ጥንቁቅ አለመሆን ያመጣው ችግር ነው በብዛት የምንመለከተው። ላሚን ያማል ገና ከስያሜው ስንነሳ ላሚን ያማል የሚለው ስያሜ እናትና አባቱ የሰጡት በጓደኞቻቸው ስም ነው። ሁለት የሚወዷቸው ጓደኞች ነበሩ የላሚን ያማል እናትና አባት። ላሚን ያማልን ወልደው እንደተወለደ የሚላስ የሚቀመስ አልነበረም። በፍቅረኛ አማችነት በቆዩበት ሰዓት ላይ ሁለቱ ፍቅረኛ ሆነው ቤታቸው ውስጥ የሚላስ የሚቀመስ አልነበረም እና እነዚህ ላሚንና ያማል የተባሉ ሁለት ሰዎች ሁለት ጓደኞቻቸው ከቤታቸው እየቀነሱ ያው በእኛ ሀገር እንደው በእነሱ ሀገር ስለሌለ እኛ ሀገር ብዙ ጊዜ የሚደረግ ስለሆነ የሆነ ማለት በጣም ቤስት ጓደኛ ችግር ካለ ወይም ቤት ውስጥ ችግር ካለ ከቤት ትሰጣለህ። እንጀራም ሽሮ ምንም ትሰጣለህ። ብዙ ጊዜ በተለይ ሴቶች ላይ እየተለመደ ነው እንዲህ አይነት ነገርና እነዚህ ላሚንና ያማል የተባሉ ጓደኞቻቸውም በሚቸገሩበት ሰዓት እነሱ የደህና ቤተሰብ ልጆች ስለነበሩ ብዙ ነገር ያግዟቸው ነበር። በፍቅረኝነት ቆይተው ሞሮኮዊው ሙኒር ናዝራዊና የኢኳቶሪያል ጊኒ ዘር ግንድ ያላት እናቱ ልጅ በሚወልዱበት ሰዓት የነሱን ውለታ
ለመካስ ሲሉ ላሚን ያማል ብሎ ሰየሙት። ይሄ ነው ስያሜው በነገራችን ላይ የላሚን ያማል። ከዚህ በፊትም ሰርተንበታል ፕሮግራም ከላሚን ያማል ጋር በተያያዘና ከስያሜው ጀምሮ የላሚን ያማል እንትን በቃ የሚገርም ነው። ከስሙ ስያሜ ጀምረ ከዛ ደግሞ በአንድ የቻሪቲ ፕሮግራም ላይ ለመሳተፍ የበጎ አድራጎት ፕሮግራም ላይ ለመሳተፍ የሄዱ የባርሴሎና ተጫዋቾች እንዳጋጣሚ ሆኖ ሜሲ የደረሰው ያማልን ነበር ያቀፉ። የበጎ አድራጎት ስራውን ሲሰሩ የላሚን ያማል ነበር የደረሰውና ፎቶ አብሮ ተነስቶ ረጅም ጊዜያቶች ያው በማህበራዊ ሚዲያም ሲዘዋወር ተመልክተናል። በቻሪቲ ስራ ወቅት ነው በነገራችን የባርሴሎና ተጫዋቾች እዛው ካታላን አካባቢ እየዞሩ የበጎ አድራጎት ስራ ይሰራሉ ነው። በዛ መሃል የተነሱ ፎቶ ነው ላሚን ያማልና ላሚን ያማል ገና በጨቅላነቱ በልጅነቱ ሜሲ ደግሞ የባርሴሎና ተጫዋቹ ነው የተነሱበት እንደነበረ እናስታውሳለን። እና የተጫዋቹ ጅማሮ ደስ የሚል ነው። እንደዚህ የልጁን የተጫዋቹን ስም ስታይ ስሙ የተሰየመበት መንገድ እነ ሜሲ መተያዩበትና መሰል ነገሮችን ስናይ በጣም የሚያስረስ ነገሮችን ትመለከታለህ። እና ያማል በላማሲያ አካዳሚ የዛሬ 2-3 ዓመት 4 ዓመት ይመስለኛል ዶክመንታሪ ሰርተንለታል እኛም ያማል አዲሱ ሜሲ እየተባለ ዣቪ በነበረበት ሰዓት ዣቪ አልፎ አልፎ እያመጣ ከዋናው ቡድን ጋር ትሬኒንግ ያሰራው ነበር። ዣቪ እንደመጣ ማለት ነው መጀመሪያ ዓመት ዣቪ እንደመጣ እየመጣ ያሰራው ነበር ይገባ ነበር እና የሚያስቆጥረው ጎል ለማመን የሚከብድ ነው። ከታዳጊዎች ጋር የሚጫወቱበት ጊዜ በጣም አነጋጋሪ ነበር። እንደተባለውም እንደተገመተውም ላሚን ያማል ከእድሜው ፈጥሮ በጣም ፈጥኖ በ15 ዓመቱ ባርሴሎና ቡድን ውስጥ መጫወት ጀመረ እና ይሄ ለእግር ኳሱ ትልቅ ውጤት ነው። እንግዲህ ማክስ ዶማን ነው ከዛ በኋላ በ15 ዓመቱ ጥራት ያለው ተጫዋች መመልከት እየጀመርን ያለ ነው። ላሚን ያማል ግን ከማክስ ዶማንም ከፍ ያለ ነበረ። በጣም በጣም አስደናቂ ነበረ ላሚን ያማል። ከዛ በ16 ዓመቱ ደግሞ የማይታመን ሆነ። አምና በ17 ዓመቱ የአውሮፓ ዋንጫን እስከ ማንሳት ድረስ የደረሰ ስኬትን ማሳካት ቻለ። ለዛውም የቡድን ቁልፍ ተጫዋቹ ነው። ብዙ ጊዜ በ17 ዓመት ትልቁ ሮናልዶ ጭምር ዓለም ዋንጫን ብራዚል ስትወስድ የቡድኑ አባል ሆኗል። ፔሌም ተመሳሳይ በትንሽ ዕድሜያቸው ኤክስፒሪያንስ እንዲወስዱ ተብሎ ነው የመጡት እንጂ ወሳኝ ተጫዋች የላሚን ያማል የሚለየው ግን በ17 ዓመቱ የቡድን ቁልፍ ተጫዋች ነበር። የባርሴሎና የስፔን ብሔራዊ ቡድንም ይህ ታይቶ የማይታወቅ አይነት በጣም አስደናቂ አጋጣሚ ነው ለላሚን ያማል። ያማል በእግር ኳስ ታሪክ ታይቶ የማይታወቅ የ18 ዓመት ታዳጊ ተከፍሎት የማያውቅ ደመወዝ ነው የሚከፍለው አሁን ላይ ላሚን ያማል። በድምሩ በአመት ሊቫንዶስኪና ፍራንኪ ዲዮንግ ብቻ ናቸው የሚበልጡት የባርሴሎና ተከፋይነት ላይ ማለት ነው። 13-14 ሚሊዮን ፓውንድ ያገኛል በአመት ማለት ነው። በጣም ብዙ ነው። የትልልቅ ተጫዋቾች የሚከፈላቸው ረጅም አመት ተጫውቶ ረጅም አመት ለፍቶ የተጫዋቾች ፒክ ደረጃ ሲደርሱ ይሄ 27 26 ከ26 ጀምሮ እስከ 28 ዓመት ሲደርሱ የሚከፈላቸው አይነት ደሞዝ። ምክንያቱም አንድ የ26 ዓመት ልጅ ጥሩ ደሞዝ ስከፍለው 4 ዓመት 5 ዓመት ያገለግላል። የ27 ዓመት ልጅም በተመሳሳይ መንገድ ተብሎ ከ25 እስከ 28 ዓመት ያሉ ማክሲመም 28 ሚኒመም 27 ድረስ ያሉ ተጫዋቾች የሚከፈላቸውና ይሄ ይበልጥ ስማቸው እየገነነ ውጤታማ እየሆኑ ሲመጡ የሚከፈላቸው አይነት ክፍያ እንጂ ገና ኬሪየርን እንደጀመርክ የሚከፈል ክፍያ አይደለም። ላሚን ያማል እየተከፈለ ያለው በጣም ለማመን የሚከብድ ክፍያ ነው እየተከፈለ ያለው እና የተጫዋች እንግዲህ በእግር ኳስ ሕይወቱ ላይ ምንም ጥያቄ በሌለው መንገድ እስካሁን ባለው ሁኔታ ስኬታማ ነው። ከስኬትም በላይ ከእድሜው በላይ ነው እየተጓዘ ያለው። የአውሮፓ ዋንጫን አንስቷል። ባላንዶር 2ኛ ወጥቷል። የባላንዶር የወጣቱ ተሸላሚ በተከታታይ አሳክቷል እና በጣም ይሄ ድሪም የምትለው ህልም የምትለው እንደ ህልም የሚሰማ አይነት ነገር ነው እያሳለፈ የሚገኝ። በነገራችን ላይ ላሚን ያማል በአመት 15 ሚሊዮን ዩሮ ያገኛል። ይሄ ደግሞ ከ20 እስከ 40 ሚሊዮን ዩሮም የሚደርስበት ጊዜ አለው። ቦነሶች ስላሉት ሌሎች ሽልማቶችም ስላሉት ከዚህ ጋር ተያይዞ በአጠቃላይ ላሚን ያማል በአንድ አመት ጊዜ ውስጥ እስከ 40 ሚሊዮን ዩሮ ያገኛል። የታወቀው 15 ሚሊዮን ዩሮ ማለት ከሳላሪ ብቻ የሚያገኘው ነው። ከዛ ውጭ ከነ ቦነስ ሌሎች ክፍያዎች ከማስታወቂያ ክፍያ ተያይዞ ላሚን ያማል በአንድ አመት ጊዜ ውስጥ እስከ 40 ሚሊዮን ዩሮ ገንዘብ ያገኛል። ዋው! እሱን ያልኩ ግርምዬ። ይሄ እንግዲህ አብዛኛውን ጊዜ እንደዚህ አይነት ገንዘብ እነ ሜሲ እነ ሮናልዶ ያገኙት
ፒክ ላይ በደረሱበት ሰዓት የተጫዋቹ ፒክ ነው በእርግጣውን አቋሙ ግን ይሄ ዕድሜያቸው 27-28 በሆነበት ጊዜ ነው እንዲህ አይነት ገንዘብን መቅመስ የጀመሩት ከፍ ያለ ገንዘብን። አሁን ለብራንድ ሮናልዶውን ለእግር ኳስ አቅሙ ብቻ ሳይሆን ለብራንዱን ነው የሚከፍሉት። ለሜሲም በተመሳሳይ ነው። እግር ኳስ ለሚያደርገው አስተዋጽኦ ብቻ ሳይሆን ይዞት ለሚመጣው ብራንድ ማሊያ ሽያጭ መሰል ነገሮች በብዛት ማስታወቂያዎች ምናምን ክለቡ እንዲሰራ ስለሚያደርግ ተያዥ ጥቅሜታ አለው ፌመስ ስለሆኑ ማለት ነው። ሳምንታዊ ደሞዙ 320,000 ዩሮ ነው። አዎ በጣም ትልቅ ነው ግርሜ፣ ቅድም እንደጠቀስነው ነው እና ልክ ነው። ይሄ ተጫዋች አሁን ላይ በጥሩ መንገድ ላይ የሚገኝ ቢሆንም ከቅርብ ጊዜያቶች ወዲህ እየታዩት ያሉት ባህሪዎቹ ግን ቀጣይ የእግር ኳስ ሕይወቱን ለመተንበይ ነብይ መሆን አይጠበቅም። ሌሎቹ በዚህ አይነት መንገድ ሂደው ወድቀዋል። ሌሎቹ በዚህ አይነት መንገድ ተጉዘው ተደናቅፈዋል። ቅድም የጠቀስናቸው ትልልቆቹ ተጫዋቾችን አነሳን እንጂ ሳይጀመር ማናቃቸውም እግር ኳስ ተጫዋቾች አሉ። ትልቅ ደረጃ መድረስ ሲችሉ መጠጥና መሰል ነገሮች ከጥቅም ውጭ አደረጋቸው። እንደነ ፖል ጋስኮይን አይነት ወደ ኋላ ስንመለስ በብዙ በጥራት ደረጃ የሚጫወቱ አቅም ያላቸው ግን በኋላ ላይ አልኮልና መጠጥ ነገሮች ችግር ውስጥ ያከተታቸው እና አሁን ኔይማር እየሄደበት ያለው መንገድ ተመልከት ግርምዬ። ኔይማር በዚህ ሰዓት ማግኘት ያለበት ሜሲን ነው ነው ላሚን ያማል በዚህ ሰዓት ማግኘት ያለበት ሜሲን ነው ኔይማርን ነው ከህይወት ልምድ መውሰድ ያለበት። ኔይማር መጥፎ ተጫዋች ነው እያልኩ አይደለም፣ በጣም ማረንቀው ክሎት ያለው ነው። ግን በብሄቨር ደረጃ በባህሪ መውሰድ የሚኖርበት የሜሲን ነው አይደለ? ወይም የትልቁ ወይም የክርስቲያኖ ሮናልዶን ባህሪ ነው የምትወስደው። ኔይማር በባህሪው ፓርቲ የሚወድ መዝናናት ፓርቲ ላሚን ያማል ቤቶች ክረምት ላይ በነበረው ረፍት የነበረው ብራዚል ከኔይማር ጋር ነበር የነበረው ግርም መሆን የነበረበት ወይ ከሜሲ ጋር ወይ ከክርስቲያኖ ሮናልዶ ጋር ወይ ከሌሎች ጋር መማር ካለ ከኔኔሽታ ከነጃቢ ብዙ ነገር መማር ይችላል። ያንን አይደለም የሚያደርገው። ከጅምሩ የዚህ ተጫዋች አካሄድ ብዙዎች ጥያቄ ያነሱበት ከ2 ዓመታት በፊት ነው። ላሚን ያማል ከ2 ዓመታት በፊት አለባበሱ ሱሪውን ዝቅ አድርጎ ፓንቱ ይታያል፣ ሱሪውን ዝቅ አድርጎ የሚሄድበት ሂደት ነው ያለው። ያ ብዙ ጊዜ ከባሪያ ንግድ ጋር በተያዘ እያያዙ አፍሪካውያኖች ያንን በባሪያ ንግድ የነበረውን ተጽዕኖ በማስታወስ እና መሰል ነገሮች ባሪያ ንግድ ሲያደርጉ የነበሩትን ለማሳቀቅ የሚደረግ ያለባበስ መንገድ ነው ያ ሱሪን ዝቅ አድርገህ የምትለብሰው አለባበስ ማለት ነው። ጥቁር አሜሪካውያን የተለመደ ነው። መልእክት አሉ ያንን ያደርጋል እና ያንን አለባበስ በለበሰበት ጊዜ ተቃውሞዎች መጥተው ነበር። ኖ ገና ነህ፣ በዚህ ዕድሜ እንደዚህ አይነት ነገር ማሳየት የለም፣ ኳስም ብቻ ተጫዋች እንዲህ ብሄሮች ጥሩ አይደለም ተብሎ ነበረ። ግን የሚከራከርለትም ነበረ። በቃ ፐርሰናል ነገሩ ነው። አለባበሱ እንደፈለገ ሊለብስ ይችላል፣ መልእክትም ሊኖረው ይችላል፣ የተለያየ ነገር ሊኖር ይችላል። በሁለት የተከፈሉ ሀሳቦች ገና ከጅምሩ የተነሳው ይሄ ነው። ከዛ በኋላ ዶፒንግ ነው። ከዶፒንግ ምርመራ ጋር በተያያዘ ላሚን ያማል ዶፒንግ ባለመመርመሩ ምክንያት ከፍተኛ ገንዘብ ተቀጥቷል። እሱ ብቻ ሳይሆን ሌሎቹም የባርሴሎና ተጫዋቾች እየጠበቋቸው ዶፒንግ የሚመረምሩት ላይክ ሰሞኑን ድርቤ ወልተጅ ላይ የሆነ አይነት ነገር ማለት የአትሌቲክስ ስለሆነ መሳተፋችንም ብሎ ግን የግሩፕ ስፖርት ስለሆነ በቅጣት ነው በገንዘብ ነው የሚያልፉ አልመረመርም ስትልና ሌላው እሱ መነጋገሪያ ነበረ። ትልቅ ተጫዋች ነው፣ ከላሚን ያማል አይጠበቅም ዶፒንግ ተመረመር ሲባል ሾልኮ መሄድ የሚጠበቅ አይደለም በሚል በብዛት ጥያቄ የተነሳበት ጉዳይ ሆኖ አለፈ። ከዛ በኋላ እንግዲህ የዚህ ተጫዋች ትልቁ መነጋገሪያ ጉዳይ ቅድም ግርምሾ ያነሳት አሌክስ ፓዴላ ነበረች። አሌክስ ፓዴላ ታዋቂ ቲክቶከር ናት፣ የማህበራዊ ሚዲያ ተጽዕኖ ፈጣሪ ናት። አሌክስ ፓዴላ እድሜዋም ከፍ ያለ ነው። ደግሞ የላሚን ያማል ትልቁ ችግር ከእድሜ ኩዮቹ ጋር አይደለም ግንኙነት የሚጀምረው፣ በጣም ከሚበልጡት ለዛውም 10 ዓመት 12 ዓመት 13 ዓመት ከሚበልጡት ሴቶች ጋር ነው ግንኙነት የሚጀምረው። አሌክስ ፓዴላ እንዳልከው በአውሮፓ ዋንጫ ሲያነሱ ከእሱ ጋር ፎቶ እየተነሳች ምናምን ታይታ ነበረ እና በኋላ ላይ አይ ቲንክ ግንኙነታቸው መዝለቅ አልቻለ ይመስለኛል። ላሚን ያማልም ጉዳዩን ምንም አይነት ግንኙነት የለንም ጀስት እንደ እህትና እንደ ወንድም ነው፣ እሷ ግን ፍቅረኞች ነበርን ግን ተለያይተናል የሚል አቋሟን አስቀመጠች። ብዙዎች ተነጋገሩበት። እንዴት ሰው በ16 ዓመቱ በዚህ ልክ ምናምን የሚል መነጋገሪያ ብቻ መነጋገሪያ ሆነ። አልጮኸም እንጂ መነጋገሪያ ሆነ።
አሌክስ ፓዴላ ጋር በነበረው የፍቅር ግንኙነት ማለት እድሜው 16 መሆኑ 16 መሆኑ አሁን በዛ ላይ ደረሰም ነው ለአቅመ አዳም አልደረሰም። በእኛ ሀገር አቅመ አዳም 18 ዓመት በላይ ነው። እሱ ደግሞ በ16 ዓመቱ ነው። በ16 ዓመቱ ደግሞ በጣም የገረመው እኮ ሶፊት አስታውስ ከሆነ በአውሮፓ ዋንጫ ስፔን አንስታ እሱም ደግሞ ኮከብ ተጫዋች የወጣቶች ኮከብ ተጫዋች ተብሎ ዋንጫ ነገር ይዞ ነበር እና ከአሌክስ ፓዴላ ጋር ጎን ለጎን ያኔ ነበር በይፋ ብዙ ሰው ሲያየው ድንጋጤ ውስጥ የተሰማው ማለት ነው። ምክንያቱም እድሜው ገና 16 ዓመቱ ነው። ይሄ ሌላው መነጋገሪያ ሆኖ ብቅ አለ በዛን ወቅት ማለት። በዛ ላይ ደግሞ ፓዴላ በእድሜ ትበልጠዋለች። በጣም ትበልጠዋለች። ለዛ እኮ ነው አነጋጋሪ ሆኖ በእድሜ የምትበልጠውን ገና 16 ዓመት ልጅ በሚል ማለት ነው እንጂ ብዙ ጊዜ አሁን ፈረንጆች ተመሳሳይ እድሜ ላይ ላይሆኑ ይችላሉ። ተመሳሳይ እድሜ ላይ ከሆኑ ምናልባት ብዙም ችግር ላይ ደርስ ይችላል። ብዙ ጊዜ ከ18 ዓመት በታች የሆነችን ልጅ በፈረንጆች ላይ እሷን ማናገር ቀና ብሎ ማየት እንኳን ራሱ ወንጀል፣ በጣም ሲሪየስ ነው እነሱ ጋር ማለት ነው። እቺ ፖይንት በኋላ ላይ ጨምራታለሁ ከሴቶቹ ጋር ያለው በጣም አሁን ትልቁ መነጋገሪያ ሆኖና የተጫዋቹንም ኬሪየር ሊያጠፋ ይችላል የሚባለው ችግር የመጣው ከሴቶቹ ጋር ያለው ግንኙነት ነው። አሁንም በኬሪየሩ ላይ ለ3 ዓመት ከሜዳ ያራቀው ችግር የተፈጠረው ከዚህ ጋር የተያዘ ስለሆነ በኋላ ላይ እንመለስበታል። ሌሎች በርካታ ስህተቶች ስላሉ የምናነሳቸው ግን 16 ዓመቱ ላይ የአሌክስ ፓዴላ ጉዳይ መነጋገሪያ ሆነ እና ያው ተድበስብሶ አለፈ። የተወሰነው ተቃወሞ ልክ አይደለም 16 ዓመት ነው እግር ኳስ ላይ ፎከስ አርግ የሚሉ መሰል ነገሮችን ታነሳል። ለምሳሌ ግርምዬ የቶተናሙ ያጥቂ መስመር ተጫዋች ሰን ሂንጉሚን 33 ምናምን ዓመቱ ነው አይደል? አላገባም፣ እስካሁን እኮ አላገባም፣ ፍቅረኛም የለው እና ለቤተሰቤ ይላል እሱ ባለፈው ማንስተናል አንድ ጨዋታ ስናስተላልፍ ለቤተሰቤ ሙሉ ጊዜ መስጠት ስላለብኝ እግር ኳስ ሳቆም ነው የማገባው፣ ወይም የእግር ኳስ የመጨረሻ ጊዜ ወደ አሜሪካ ሄደዋል፣ ወደ መጨረሻው ጊዜ ነው ያለው፣ ወደ መጨረሻ የእግር ኳስ ኬሪየር ላጠናቅቅ ስል ነው የማገባው፣ ምክንያቱም ለልጆቼ ለቤተሰቤ ትኩረት መስጠት ስላለብኝ፣ ከዛ በፊት ግን በዛ ልክ ከሴት ጋር ብዙም አይነት ግንኙነት እንዲኖረኝ አልፈልግም የሚል አቋም እንዳለው ሲናገር ነበር። እና የላሚን ያማል ገና በ16 ዓመቱ ኳሱ ላይ ማተኮር ሲገባው ሌላ ነገር ላይ ማተኮሩ መነጋገሪያ ሆነ በዛ ወቅትና ተድበሰበሰ፣ ታለፈ። ፓዴላ ጉዳይ አሌክስ ፓዴላ 20 ዓመቷ ነበር፣ እሱ 16 ዓመቱ፣ በ4 ዓመት ትበልጠው ነበር ልጁ። በዛን ወቅት ይሄ ነገር ብዙ ያልጮኸበት ዋነኛ ምክንያት የአውሮፓ ዋንጫን አንስቷል፣ ጥሩ ብቃቱን አሳይቷል። ያሸፈነለት ያ ነገር ሸፈነለት እና ነገሮች ተደባብሰው ያለፉበትን ሂደት ተመለከትን። ከዛ ሌላኛው ትልቁ መነጋገሪያ ሆኖ የነበረው ከክርስቲያኖ ሮናልዶ ጋር በተያዘ ነው። የክርስቲያኖ ሮናልዶን 7 ቁጥር እየጻፈ በቆሻሻ በቅጠላቅጠሎች ማለት ነው፣ ከዛፍ በረገፉ ቅጠላቅጠሎች 7 ቁጥርን እየጻፈ መጥረግ ሜዳ ላይ በኔሽንስ ሊግ ሲገናኙ ሮናልዶ ተጎድቶ ሲወርቅ ለምን ይወድቃል ምን ሆኖ የሚወርቀው በሚል ከዳኛ ጋር ሰጣ ገባ፣ ዲስሪስፔክት በሚያደርግ መንገድ ሮናልዶ። ከዛ ዋንጫ ለመሸለም ሮናልዶ በተጫዋቾቹ መሃል ሲያልፍ ሰላም ሳይለው ፊቱን አዞረ እና ክርስቲያኖ ሮናልዶን ማቃለሉ ብዙዎች ኢቭን የሜሲ ደጋፊዎች ጭምር የተቃወሙት ጉዳይ ነበር። በቃ ሪስፔክት ማድረግ አለበት ሮናልዶ፣ ወደድንም ጠላንም፣ ወደደም ጠላም በለፋቱ በድካሙ እግር ኳስን ማሸነፍ የቻለ ነው፣ ህይወትን ማሸነፍ የቻለ ነው። በእግር ኳስ ከሚጠሩ ስሞች መካከል በትልቁ የሚነሳ ነው። ስለዚህ ሪስፔክት ማድረግ አለብህ። ውደደውም አትውደደውም ላደረገው ነገር፣ ለእግር ኳስ ላደረገው ነገር ክሬዲት መስጠት አለብህ። መውደድ ግዴታ ላይሆን ይችላል፣ ግን ደግሞ ዲስሪስፔክት ማድረግ ግን ልክ አይደለም። ለዛውም የገና የሚያድግ ልጅ ገና 16 ዓመት የ17 ዓመት ልጅ ሆነ በዚህ ልክ ታላቅ ሌጀንድ ተጫዋቹን ማንቋሸሽ ኢቭን የሜሲ ደጋፊዎች ኢቭን የባርሰሎና ደጋፊዎች በወቅቱ ተቃውመውታል። የሮናልዶ ደጋፊዎች ብቻ አይደሉም፣ ዓለም በሙሉ ነው የተቃወሙ ያደረጋቸውን ነገሮች። ይሄ ሌላው የሚዲያ አይን ውስጥ ያስገባው የዓለም ህዝብ አይን ውስጥ ያስገባው ጉዳይ ነበረ ላሚን ያማል። በዚህ ምክንያት እንግዲህ ብዙ ጫናዎች ደርሰው ነበረ። ስቲል እስካሁን ድረስ ቅድም አንዳርማጃችን ሲያነሳው ነበረ ግርምዬ፣ በቃ ካምሮ የሚወጣ ነገር አይደለም። ሮናልዶን ዲስሪስፔክት ማድረግ፣ ሜሲን ዲስሪስፔክት ማድረግ ማንም ይሁን ማንም ተጫዋች ላይወደው ይችላል።
ሮናልዶ ማድነቅ ከሮናልዶ ሜሲ ይበልጣል፣ ከሜሲ ሮናልዶ ይበልጣል ማለት መብት ሊሆን ይችላል። ግን አንድ ነገ ትልቅ ደረጃ ላይ ትደርሳለህ ተብለህ የምታስብ ተጫዋቹና ግን ሮናልዶን ዲስሪስፔክት ክብሩን መንካት ግን አሳፋሪ ነው። እግር ኳስንም አለማክበር ተብሎ ነው የሚታመነው። ለዛ ነው ከፍተኛ ተቃውሞ ሲነሳበት የነበረው። እንደውም የክርስቲያኖ ሮናልዶ ደጋፊዎች እኮ ጭምር የላሚን ያማል ማህበራዊ ድረገጾች በመግባት ጭምር ተቃውሟቸውን ሲገልጹለት ነበር እና በጣም ይሄ ብዙ ጊዜ በማህበራዊ ድረገጾች ፌስቡክን ጨምሮ አድናቆት ሲገለጽ ይሄ ላይክ አውራጣት አላርል ዲስላይክ እያደረጉ ሁሉ ላሚን ያማል በሚጽፋቸው በሚናገራቸው ትዊት በሚያረጋቸው ትዊተርም ላይ ተቃውሟቸውን ሲገልጹ ነበር በጣም በርካታ የክርስቲያኖ ሮናልዶ ደጋፊዎች በዚህ ድርጊቱ ማለት ነው። ይሄ ሌላኛው ትልቁ መነጋገሪያ ነጥቦቹን በነጥቦች ለማንሳት ያህል ነው። ግርምዬ ያነሳናቸው ነገሮች ካለባበሱ ተነሳ፣ ዶፒንግ አልመረመርም አለ፣ ሮናልዶን አስቀየመ። እነዚህ ሜጀር ነገሮች ናቸው። ሚዲያ ላይ አይን እንዲያተኩርበት ተጽዕኖ እንዲበጣበት ካደረጉ ነጥቦች መካከል የሚጠቀሱ። ሌላው ሜጀር ነገር እስቲል በሕግም የተያዘው ጉዳይ የልደት አከባበሩ ነው። 18ኛ ዓመቱን ልደቱን ሲያከብር ብዙ ያደረጋቸው ነገሮች አሉ። ለምሳሌ ሴቶች የሚገቡት የጡት ሳይዛቸው ተለክቶ ነበር። በጣም መነጋገሪያ ነበር ይሄ በወቅቱ እንዴት እንደዛ ይደረጋል በሚል። ከዛ ያ ጉዳይ ወደ ህግ አልሄደም። ምክንያቱም በቃ ሴቶቹን ፈልገው ይመጣሉ ተብሎ ስለታመነ፣ ግን በሞራል ደረጃ በካልቸር ደረጃ ግን መዓት ሰው የተቃወመው ጉዳይ ነበረ ያ መደረጉ። አንድ ፕሮግራሙ ላይ እንድትገኝ የተጋበዘች ሴት ነች ይህን ሚስጥር ያወጧቸው። ለእያንዳንዱ $20,000 ነው $30,000 ተከፍሏቸው እንዲገኙ ተመሳሳይ አይነት እንትን ያላቸው ሴቶች ማለት ነው። የጡት ሳይዛቸው ተመሳሳይ ይሆናል። እና በጣም እሷም በማስረጃ ጅምር አቅርባ ነው ለሚዲያዎች ስታቀርብ የነበረው። ይሄ በጣም ቫይራል ነበረ በወቅቱ፣ በጣም መነጋገሪያ ነበረ። በዛን የልደት አከባበሩ እንደዚህ አይነት መዓት ነገሮች ተደርገዋል። የተገኙት ራፐሮች፣ የተገኙት ሙዚቀኞች ከእድሜ በላይ የሆኑ ከእሱ ጋር የማይመጥኑ ማለት በጣም የዚህ የፊልም ስናው ደረጃ ሳይሆን ጀስት በቢሄቨር ደረጃ ከእሱ ጋር የማይሄዱ ከእግር ኳስ ተጫዋች ጋር ሊሄዱ የማይችሉ ሰዎች የተገኙበት ነበረ እና እሱ መነጋገሪያ ነበር። ዓለም ላይ አሉ የተባሉ 200 ዓለም ላይ ፌመስ ሰዎች ነው የተገኙት። 200 ፌመስ እና በዛ ፕሮግራም ላይ ከተገኙ ሰዎች መካከል ድንክ ባንድ ያላቸው ድንኮች አሉ። ድንክ ናቸው፣ አጫጭሮች ናቸው። ድዋርፍ የሚባሉት ድንክ ነው የሚባለው በእኛ ሀገር። በእኛ ሀገር ድንክ ይባላል። ድዋርፎች ማለት ነው። ድዋርፎችን በብዛት በዛን ወቅት በሙዚቃ ፕሮግራሙ ላይ እና መሰል እንዲቀልዱ እንዲያዝናኑ ነው የተጋበዙት። የተቀጠሩትም ገንዘብ ተከፍሏቸዋል። ገንዘብ ተከፍሏቸው መሳቂያ እንዲሆኑ ማለት ነው። ግን መሳቂያ መሳለቂያ ነው ያደረጋቸው። እዛ ጋር እነዚህን ልጆች ጋብዞ ይሄ በቁመታቸው ለምሳሌ አንድ ሰው በመልኩ ወይም በቁመናው ወይም በመሰል ነገሮቹ እንደ ማሳቀቅ ማለት ነው እና ይሄ ላይክ መጫወቻ እንደ መጫወቻ አይነት ስሜት ያለው መድረክ ነበር። ያ መድረክ ተከስቷል። በነገራችን ላይ በዲሴቢሊቲ ማለት በአካል ጉዳተኞች ማህበር በዓለም አቀፉ ተከስቷል። ከፍተኛ ካሳ ይጠበቅበታል እየተባለ ነው። ከሱ እስካሁን ድረስ እኮ አለ እንደቀጠለ ነው፣ እንደተከሰሰ ነው። ይሄ ሌላው በጣም ቫይራል የወጣ ድርጊት ነበረ። የላሚን ያማል ብዙዎችን ያነጋገረ ነበረ። ከፍተኛ ገንዘብ ጠይቀዋል። የዲሴቢሊቲ ወይም ደግሞ የአካል ጉዳተኞች ማህበር ለካሳ ከፍተኛ ገንዘብ እና ይቅርታ እንዲጠይቅ ጭምር አስገድደው ጠይቀውታልና እስካሁን በሕግ ሂደት ውስጥ ያለ ጉዳይ ሆኖ እንመለከተዋለን። እንግዲህ ቅድም ወደ አነሳ ነውና ነካ አድርገ ነው ወደ ሄድ ነው የሴቶቹ ጉዳይ እንመለስ። ግርሜ አሌክስ ፓዴላን አንስተናታል፣ አንመለስበትም። በ16 ዓመቱ የነበረችው ፍቅረኛ ትልቋ መነጋገሪያ የነበረችው ግርምሽን መስ ታነሳ አስታውሳለሁ። ክላውዲዮ ባቬሪ የተባለች ሞዴል ናት። ጣሊያናዊቷ 33 ዓመቷ እና ከላሚን ያማል ጋር አንደኛው ትልቁ ቫይራል የወጣው ፎቶ ላሚን ያማል ከፊቱ ነው። ውሃ ላይ የሚነዳ ሞተር እኛም ሀገር አለ። ውሃ ላይ የሚነዳ ሞተር እየነዱ እሷ ከኋላ ሆና ያለችው ፎቶ ነው የወጣው እና አንዱ ጥያቄ የነበረው እሷ ላይ ነበረ። እንዲሁም ዱላ የበዛው እንዴት በ33 በ32 ዓመትሽ የ17 ዓመት ልጅ 17 ዓመት ታዳጊ ታባልጊያለሽ?
ልትጠየቅ ይገባል በህግ ለሴቶች ብቻ ነው ህጉ የሚሰራው የሚሉ ጭምር ተቃውሞዎች በርከት ብሎ ተሰምቶ ነበር ክላውዲዮ ላይ ማለት ነው። በጣም ብዙዎች በከፍተኛ ሁኔታ ተቃውመዋት ነበር። በኋላ ላይ ግን እሷም ሚስጥሮችን ማውጣት ጀመረች። ካወጣቻቸው ሚስጥሮች መካከል የላሚን ያማል ወኪል አለች። የላሚን ያማል ወኪል ስራው እግር ኳስ ላይ አይደለም። አንድ ወኪል ፐርፎርማንስን መለካት፣ ደሞዝ እንዲጨመር፣ ጥቅማ ጥቅም እንዲያድግ እና መሰል ነገሮችን በየጊዜው እየተከታተለ ያንተን ጉዳይ የሚያስፈጽም ነው። የላሚን ያማል ወኪል ግን እንደዛ አይደለም ስራው አለች። ስራው በየቀኑ የሚመጡ ሴቶችን ካላንደር መመዝገብ ነው። ዛሬ ከሌ የምትባል ሴት ትመጣለች፣ ነገ ከሌ የምትባል ሴት ትመጣለች፣ ከነገ ወዲያ ከሌ የምትባል ሴት ትመጣለች ብሎ ነው የሚመዘግበው አለ። ይህንንም ማረጋገጫ የምሰጣችሁ ከኔ ጋር ከመገናኘቱ አንድ ቀን በፊት ከኔ ጋር ከተገናኘ ከአንድ ቀን በኋላ ነው እንጂ ከአንድ ቀን በኋላ ሌላ ሴት አግኝቶ ነበር እና ላከች እንትን ከኔ ጋር ነው ያለው አለችኝ። ከዛ ካየሁት በኋላ ሚሴጇን ማረጋገጫ ስላ ፎቶ ላከችኝ አውቶማቲካሊ። እንደ ትናንት ከኔ ጋር አሳልፎ በመነጋው ደግሞ ከሌላ ሴት ጋር ነበረ እና የላሚን ያማል ወኪል ስራው በቃ ሴት ከሌ ትመጣለች ከሌ ትሄዳለች የሚለውን ነገር መመዝገብ ነው፣ እንደ ካላንደር ይዞ የሚመዘግብበት ሂደት ያለ ነው የሚል ነገር አነሳች። በነገራችን ላይ ሶፊ ክላውዲዮ ባቫል እና የላሚን ያማልን ግንኙነት መነጋገር ያደረገው ክላውዲዮ ባቫል ፖርን ስታር ነች፣ የወሲብ ፊልሞችን የምትሰራ ሰው ነች ክላውዲዮ ባቫል እና ቅድም ጣሊያናዊት ያልኩት ይስተካከልና ስፔናዊት ነች። ስፓኒሽ ነች እና እቺ ፖርን ስታር መሆኗ ወይም አዳልት ፊልም የምትሰራ መሆኗ በዛ ላይ እድሜዋ ከሱ ጋር በፍጹም ተቀራራቢ በጥፍ እኮ ሊሆን እኮ ትንሽ ነው የቀረው እና 1 ዓመት ነው 17 ዓመቱ ነበር ይዛል 17 ዓመቱ እሷ 33 ዓመት ነው። እሷ 33 ዓመት እሱ 17 ዓመቱ። በዛ ላይ ፖርን ስታር ነች፣ የወሲብ ፊልሞችን የምትሰራ ታዋቂ ነች፣ ታዋቂ ፖርን ስታር ነች ክላውዲዮ ባቫል። ለዛ ነው ላሚን ያማል ላይ ያን ያክል ከላሚን ያማል በላይ ግን እሷ ላይ ትንሽ ይሄ ጫጫታው ሲበዛ ካደች። ሶ ይሄ በቃ ሜጀሩ አንዱ በትልቁ አነጋጋሪ የነበረው ሄደ ነው። ከዛ በኋላ አጥራጥር ለማድረግ ያህል ሰዓትም ሌሎች ፕሮግራሞች እንዲበቃ ኒኮሊን የያዛት እቺ አርጀንቲና ውስጥ ቅድም ያልከውን ራፐር 25ኛ ዓመቷን ስታከብር አብሮ ነበር። ይፋ አድርጋለች፣ ፍቅረኛሞች ነን ብላለች። በቃ እሷም ይፋ አድርገዋል። ይሄን ግን ከዚህ ጋር በተያያዘ ሴት ከማብዛቱ ጋር በተያያዘ ነው ጉዳቱ የመጣው። አሁን ይሄ ነው ትልቁ ሜጀር ፖይንቱ ይሄ ነው። የሰሞኑ ብቻ አይደለም፣ የበቀደሙም ባለፈውም ከስፔን ብሔራዊ ቡድን የወጣበትም ተመሳሳይ ህመሞች ናቸው። በግልጽ ያስቀምጣል። አድማጮችም ገብቶ ማየት ይችላሉ። ፐልቪክ ኢንጁሪ ነው የሚለው። ይሄ ማለት እዚህ አካባቢ ከመቀመጫችን አካባቢ ጀምሮ ያለው አጥንት ነው። ያ ደግሞ በተለይ እግር ኳስ ተጫዋቾች ላይ የብሽሽትና እንደዚህ አይነት ጉዳቶች የሚመጡት ተብሎ የሚታመነው ከእንደዚህ አይነት ጉዳዮች ጋር በተያያዘ ነው። ከሴት ማብዛት ጋር በተያያዘ የሚመጡ ናቸው ተብሎ ይታመናል። ይሄ ነው አሁን በዚህ ዕድሜው እንዲህ አይነት ነገር ውስጥ የተጫዋች ከገባ እንዲህ አይነት ጉዳቶችን ማስተናገር ከጀመረ ኬሪየሩ ላይ ከባድ ጣጣ ያመጣበታል። ይሄ ልጅ ወደ 25 ወደ 26 እየደረሰ ሲመጣ ወደ 27 ወደ 30 እየመጣ ሲሄድ ኦልሞስት እጅ ወደ ላይ ሊል ይችላል። በዚህ ምክንያት አሁን በሚያደርገው ምክንያት የሚመጣው ነገር ኢቭን ፐርፎርማንሱ ላይ እንደምናየው አሁን 3 ሳምንት ከሜዳ ይርቃል። ኤል ክላሲኮ ላይ ደርስ ይችላል። ዘንድሮ በሚገባው ልክ አገልግሎት እየሰጠ አይደለም። የውድድር ዓመቱ ከተጀመረ ወዲህ ከስፔን ብሔራዊ ቡድን ደርሶ መጣ። ሴፕቴምበር ላይ ኦልሞስት አልተጫወተም። አንድ ጨዋታ ነው የተጫወተው። ባለፈው በሲቪያ ለመሸነፋቸው የእሱ አንዱ ተጠያቂ ነው እንዲህ አይነት ጉዳት ማስተናገዱ። ይሄ ነው ዋነኛው ሜጀሩ ነገር። በቃ አሁን በልጁ ላይ ተጽዕኖ ከፍ ያለ ነው። እባክህ ተቆጠብ የሚሉ አስተያየቶች ከግራም ከቀኝም እየተደመጡ ነው። ግን ብዙዎች የሚያነሱት ግን ላሚን ያማል እያደረገ ያለው ነገር የእሱ አይደለም፣ ከአባቱ የመጣ ባህሪ ነው የሚሉት። አባትና እናቱ ተፋቷል። እናቱም ሌላ አግብታ ሌላ ትንሽ ልጅ ወልዳለች። ብዙ ጊዜ የተወከነ ያማል ያቅፈዋል። ብዙዎችም ያውቁታል ብዬ አስባለሁ። የላሚን ያማል አባት የያዛት ፍቅረኛ 18 ዓመት በቅጡ አልሞላት። ፍቅረኛው ተብላ የምትታመነዋ ሴት በጣም የእድሜ ጋብቻ የለም እንደ ፈረንጅ ግራ የሚያጋባ እኮ 18 19 ዓመት በጣም ትንሽ ልጅ ናት። ፎቶዋን እንዲሁም በኋላ ላይ ምናልባት ፌስቡክ ላይ እንለቀው እንችላለን። እና አጠገቡ ያሉት የሚያማክሩት ሰዎች እንዲህ አይነት ሰዎች ናቸው። አባቱ በራሱ ተመሳሳይ ችግር ውስጥ ያለ ሰው ነው።
እና አጠገቡ መልካም ሰው አለመኖሩ የፈጠረው ነገር ነው የሚሉ ጫጫታዎችና እንድምታዎች እየተገመጡ ይገኛሉ። በርካቶች የተለያየ አይነት አስተያየት እየሰጡ ነው። ለምሳሌ እንደነ ወሸት ሼዝኒ የባርሴሎና ግብ ጠባቂ በቃ ልጅ ነው፣ በዚህ ዕድሜ ሁላችንም ተሳስተናል እንቶ የሚል አቋም አስቀምጧል። በቃ ገና ልጅ ነው፣ አይ ነው ይገባኛል፣ ሚስቴኮቹን እየሰራ ነው፣ ግን በራሱ መንገድ ሚስቴኮቹ እንዲያስተካክል እንፍቀድለት። ይሄ የባሰ በሚዲያ ላይ የሚሰማው ጫጫታና ጫና ልጁን ከእግር ኳስ እንዳያስወጣው እፈራለሁ የሚል እንድምታ ያለው አስተያየቱን አስቀምጧል። ሪቫልዶ ደግሞ የለም ይህ ተጫዋች አሁን መመከር አለበት በምንም አይነት መንገድ በኋላ እንዳይጸጽት። እነ ሮናልዲኒዮን ባጣናቸው መንገድ፣ እነ ኔማርን ባጣናቸው መንገድ እነሱ እንዲያው ከፍሎ ነው የጀመሩት ግንኙነትና ሌሎች ነገሮችን። የእነሱ እኮ 25 26 ምናምን ላይ ነው እንዲሁም ፓርቲዎቹ ምናምን። ከዛ በፊት እኮ ብራዚላዊ እኮ እስከ 20 ምናምን ገንዘብ እስከሚያገኙ እኮ በደንብ ገንዘብ እስከሚያገኙ እኮ ብራዚል እኮ ሲሪየስ እኮ ነው የሚጫወት እኮ በጣም ሲሪየስ ነው። ልክ ገንዘብ ካገኙ በኋላ ነው እነሱ። አሁን ግን አዲሱ ትውልድ ተምሯል። ከነ ሮናልዲኒዮ ከነ ኔማር ብዙ አዲስ ትውልድ ተምሯል። አሁን ያን ያህል ፓርቲ የሚያበዛ የብራዚል ተጫዋች አትመለከትም። አይቷላ ተምሯላ። ለምንድን ነው ላሚን ያማል የማይማረው ነው? ላሚን ያማል ስፔናዊ ነው ግርሜ። ዣቪ ኢኔስታ ተመልከታቸው ምን ያህል ጊዜ ኮንሲስተንትሊ እንደተጫወቱ እነ ቡስኬትን እያልነ ዴቪድ ቪያ እንዳለ ስፔናዊዎች ውስጥ ስትመለከት ቆፍጣና ናቸው። ሞራታ ነው እስኪ ሶፊ ማንም በቃ ስፔናዊ ሆኖ እንደ ነገር የምታነሳበት የለም። ከየት ነው የወሰደው? መማር ካለበት አጠገቡ ካሉት ነው የሚል ጥያቄ ነው እየተነሳ ያለውና ኔማር አሁን ስፔሻሊ ቅድም ያልኳት ይቺ ፐልቪክ የምትባሏ ጉዳት ይቺ መቀመጫችን አካባቢና ዙሪያዋን ያለችዋ ጉዳት አንዴ ከጀመረችና ቶሎ ትሪት ካልተደረገ ዋጋ ያስከፍላል። በተለይ ለእግር ኳስ ተጫዋች አንሱ ፋቲ እኮ ግርምዬ፣ አንሱ ፋቲ አዲሱ ሜሲ ተብሎ 10 ቁጥር ሁሉ ወስዶ ነበር አይደለ? በእርግጥ የእሱ ጉዳት ሌላ ነው፣ የአንሱ ፋቲ ግን ጉዳት ነው ይህንን ተጫዋች የእግር ኳስ ሕይወቱን ሚስሬብል ያደረገበት። የኔማር ደግሞ በዚሁ የሚቀጥር ከሆነ ከአንሱ ፋቲ የበለጠ ነው የኔማር የሚገጥመው ጉዳት። እዛ ላይ የምትከሰተው ክስታት ለጉልበትም ጉዳት መቅሬ ማለቅ የሚባል ነገር አለ በእኛ ጋር። በነገራችን የመቅሬ ማለቅ ነው ሊጋመንት ችግር የሚያመጣው ሊጋመንት ችግር ኤሲኤል እና ኤምኤስኤል የሚባሉ አይነት ጉዳቶችን የሚያመጡት ሊጋመንታችን ጉልበታችን ላይ መገጣጠሚያችን ላይ ያሉት ፈሳሽ ፍሉይድ አሉ እነሱ ማለቅ የሚያመጡ ነው። ይሄ ደግሞ ዳይሬክትሊ ላሚን ያማል አሁን እያደረገ ካለው ነገር ጋር የሚያያዝና በዛ ምክንያት የሚመጣ ነው። ሶ ሬድ ፍላግ ቀይ መብራት እየበራበት ነው ላሚን ያማል። በአስቸኳይ ነገሮችን አስተካክሎ ትኩረቱን ወደ እግር ኳስ አድርጎ ካልተመለሰ ይህ ተጫዋች ዕጣ ፈንታ አደጋ ውስጥ ሊገባ ይችላል ተብሎ ይታመናል። ምንም ጥያቄ የለውም። ይሄ ቅድም መግቢያ ላይ ብያለሁ። ይህንን ለመተንበይ ነብይም ምንም መሆንም አያስፈልግም። በቃ ይህ ግልጽ ነው። አለማዎቻችን ቁጭ ብሎ ማየት ይችላሉ። እንዲህ አይነት የፐልቪክ ጉዳቶች እንትናቸው በጣም ከባድ ነው። ውጤታቸው በጣም 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 ከባድ ነው። ስለዚህ ላሚን ያማልን ዛሬ ያነሳንበት ዋነኛ ምክንያት ይሄ ነው። በጊዜ እንዳናጠው ነው። እኔ በጣም ማረንቀው ተጫዋች በጣም አሁን ላይ ካሉ ተጫዋቾች ለእግር ኳስ ድምቀት ከሚሰጡ ለእግር ኳስ ፍሌቨር ከሚሰጡ ውበት ከሚሰጡ ተጫዋቾች አሁን ላይ ቁጥር አንድ ብዬ የማነሳው ተጫዋች ላሚን ያማል። ሶ እንደ አበባ በጊዜ እንዳይጠውልግ ግን በጣም በጣም ሊጠነቀቅ ይገባዋል። በማስረጃ ጭምር ሀሳቡን ለማንሳት የወደነው ለዛ ነው። ግርምዬ እኔ በኩል ጨርሻለሁ። ይሄ ፐልቪስ ኢንጁሪ እንግዲህ የላሚን ያማል ፐልቪስ ኢንጁሪ ነው ያጋጠመው። አድማጮቻችን ፐልቪስ ኢንጁሪ ይሄ ዳሌ አካባቢ እና ከጭን አጥንት ከፌመር የሚባል ረዥሙ አጥንት የጭን አጥንት ነው። ፌመር ይሄ ጭናችን ላይ ያለው አጥንት ላይ እሱን ከዚህ ከላይኛው አጥንት ጋር የሚያገናኘው ፓርት ነው ይሄ ፐልቪስ የሚባለው ማለት ነው። ይሄ ዳሌ አካባቢ ያለ አጥንት ማለት ነው። እሱ ጉዳት ነው ላሚን ያማል ላይ እየተስተዋለበት ያለው ወይም የተከሰተበት ማለት ነው። እና ላሚን ያማል ይሄ ጉዳቱ አሁን እያራቀው እየመጣ ነው። እንደሰማችሁት ያው መረጃውን ብዙዎቻችሁ ደርሷችኋል ብለን እናስባለን። ስለዚህ የላሚን ያማል ቀጣይ ሁኔታ ምን ሊፈጠር ይችላል? አሁን ከአርጀንቲናዊቷ ራፐር ጋር ነው እንግዲህ የፍቅር ግንኙነት ያላቸው። እሷ 25 ዓመቷ ነው አርጀንቲናዊቷ ራፐር፣ እሷ 18 ዓመቱ ነው። የ7 ዓመት ታላቁ ነች።
ባለፈው ተለያይተው ነበር ተብሎ እንደገና ተመልሰው ደግሞ አይ አልተለያየንም የሚል ሐሳብም አቀረቡ። ይሄ ጉዳይ እንግዲህ መታየት ላሚን ያማል እንዳናጣው ስጋት የሚያሳድር ነው። ተደጋጋሚ ጉዳት ነው፣ ፐልቪክ ኢንጁሪ። በተለይ አባቱን የትልቅ ኃላፊነት ያለበት ይመስለኛል። ሙኒር ናዝራዊ ይባላል። በጣም ትልቅ ኃላፊነት አለበት ይህን ተጫዋች በማስተካከል ረገድ እና ቅርበት ያለ ሰው አጠገብ ያለ ሰው ጥሩ ነገር ሲያደርግ አንተም አብረህ ጥሩ ነገር ታደርጋለህና አጠገብ ያለው ሰው ከአንተ ከፍ ያለ በእድሜ በተለይ ከሆነና እንደ አባት እንደ ወንድም አይነት እንደዚህ አይነት ተጽዕኖ የሚያሳድር ከሆነ ጫናው ሌላ ሊመጣ ይችላልና ላሚን ያማል እንግዲህ ከዚህ በኋላ እግር ኳስ ህይወቱ ምን ሊሆን ይችላል ጥያቄ የሚያስነሳ ነው። ዘንድሮ አሁን ግን ላሚን ያማል ባላንዶር የምንጠብቀው ነው፣ ግን ጉዳት ምን ያህል ያስቸግረው ገና ከጅምሩ ሶ ኬሪየር ላይ ጥቁር ነጥብ እንዳይኖርበት በጣም ያስፈራል። ናርዶስ ብርሃኔ ፈታ የሚያደርግ አስተያየት ልካልናለች። ተውት ፏ ይበል ከበላ ምንም አይልም ብላል።